እጅግ አመሰግናለሁ። ዋና ኢንስፔክተር ጳውሎስ ደምሴ በአዲስ አበባ ፖሊስ ኮሚሽን የአዲስ ከተማ ክፍለ ከተማ ፖሊስ መምሪያ ማህበረሰብ አቀፍ ዲቪዥን ኃላፊ ነኝ። አምባሳደር ሙዝ ካባ ገዳዎች ካባ ሙባዎች የፖሊስ አመራሮች ጋር በተለይ በሰላምና ጸጥታ ጉዳይ ላይ አዲስ አበባ እንዴት እዚህ ተደረሰ ቀጣይ እስከ ህዝቡና ከሌሎች አካሎች ምን ይጠበቃል በሚል ውይይት ተከፍቶ በመሃልም የሀገራችን ህብረተሰብ ተወካዮችም የሚመለከታቸው የሚሰሙትም አካሎች እየተሳተፉ ይሄ መድረክ እድል ስላገኘው በአዲስ ከተማ ፖሊስ መምሪያና በራሴ ስም ማመስገን ፈልጋለሁ። እንግዲህ ዋናው ሰላም የመጣው በተለይ ተቋማችን አዲስ አበባ ፖሊስ ኮሚሽን ከዚህ በፊት ከነበሩ ተቋማት ጀምሮ በፊትም በማጠናከር በተለይ ከሪፎርም በኋላም ከሌሎች ባለድርሻ አካላት ሰላምና ደህንነትን ለማስፈን ከሚሉ የሰላም ኃይሎች ጋር አንድ በመሆን ተግባራትን በጋራ በመውሰድ ከህዝባችን ጋር ታች ወርደን በጋራ በመስራት ነው ሰላምና አንድነታችን የተጠበቀው። ለዚህ ትልቁ ነገር እንደ አንድ ተቋም ሆነን በመንቀሳቀሳችን የሆነበት አግባብ ነው። ይህም የሆነው ትልቁ ነገር ባሳለፍናቸው አመታት ጭምር የተሰሩ የሰላምና ደህንነት እንቅስቃሴዎች የዚህ ትልቅ ባለቤት የሆነው ህዝቡ ሌት ተቀን ለፖሊስ ድጋፍ በመስጠት የጉልበት የማቴሪያል የሐሳብ የሙያ ድጋፍ በማድረግ ከጎናችን በመሆኑ ሰላማችን ሳይነጋ በሰላም ያለፍንባቸው ሁኔታዎች በርካታ ናቸው። ለዚህ ማሳያዎች በተለይ እንደ ረመዳን የሙስሊም በዓሎች ዘመን መለወጫ መስቀል ጥምቀት ሌሎችም እሬቻ የትልልቅ እምነት ሌሎችም እምነቶች ጭምር በዓል በአደባባይ ጭምር ሲከበሩ በአንድ በመሆን ከህዝቡ ጋር በመመካከር ወጣቱን ደጀን በማድረግ ከኋላ በሰላም እንዲያልፉ የተደረገባቸው ሁኔታዎች ለዚህ ዋና ማሳያ የነበሩበት ነው። ከምንም ተግባር በላይ አካባቢያችን ያሉ የአገር ሽማግሌዎች አባገዳዎች በሚያዋቸው ተግባሮች ሁሉ እጃቸውን በማስገባት ህብረተሰቡ ቀድሞ እንዲነቃ ከማድረግም ጭምር እንዲያውቃቸውና ጸጥታ ኃይሉም ጭምር ጉልበት የመሆን ስራዎች የሰሩበት በመሆኑ ከኛ ጋር ሰላም ለማግኘት የርንባቸው ርቀቶች ማሳያ ናቸው። እንግዲህ ሰላም እንደዚህ እየተጠናከረ በሚደረጉ ውይይቶች የበለጠ ጎልቶ መያዝ ስላለብን በተለይ እስካሁን የመጣንባቸው እንደዚህ ምቹ በሆነ ብቻ ሳይሆን ከውጭም ከውስጥም የሀገራችን ሰላምና ደህንነትን ደስ ማይላቸው አካሎች ሰፊ እንቅስቃሴ አድርገው ያልተሳካበት ሁኔታዎች ማንሳት እንችላለን። ከአልሻባብም ጋር ተያይዞ ከሌሎች ጸረ ሰላም ኃይሎች ጋር ችግር መፍጠር የሚፈልጉት አዲስ አበባ ነበር። ከአዲስ አበባ ተነስቶ አዲስ አበባ ችግሩን ፈጥሮ ለማድረግ የሚፈልግባቸው በርካታ እንቅስቃሴዎች ያደርጉባቸው ቢሆንም ህዝባችን ግን የተለያየ አደረጃጀቶች አሉት። እነዚህ አደረጃጀቶች በቁርጠኝነት ከፖሊስ ጎን በመሆናቸው መረጃ በመስጠት እንቅስቃሴዎች ያደረጉበትን ሁኔታ ፖሊሱም ሄዶ የማክሸፍና የመያዝ ስራዎች በማድረጉ ነው። በተለይም ባለፈው አመት ላይ በራሳችን ተቋምም በትምህርት ተቋም በህዝብ እንቅስቃሴ መዝናኛ ቦታዎች ጭምር ሊፈጸም የነበረ የሽብር ተግባርን በመርመራ አመራሮቻችን አባሎቻችን የክትትል አባሎች ጭምር መሳሪያ ተተኩሶባቸው ጭምር አካላቸው ጎሎ እስክንሞት ድረስ ብለው መስዋዕት በመክፈል የሄዱበት ስራ ከፖሊሶቻችን የሚጠቀሱ ተግባራት አምና ካረጓቸው ናቸው። በተለይ የክትትል ጓዶቻችን በሚያገኟቸው ፍንጮች ጭምር ጫፍ ድረስ በመሄድ ከጥንስሱ ጭምር የዚህን አዘጋጅ አቀነባባሪ የሚያዝና ለዚህ ተግባር የተዘጋጁትን የፈንጂ ሌሎችንም ቦምቦች ጭምር የሚያርጉትን እንቅስቃሴ ከመያዝ ጋር ሰፊ ስራ አምና የተሰራበት ማሳያ ነው። ያም በመሆኑ ህዝብና ፖሊስ የአንድ አካል ሆኖ በመንቀሳቀሳችን የመጣበት ተግባር ነው። ከዚህ ባሻገርም ትልቁ ነገር በተለይ ሰላምና ጸጥታ አካላት ከከተማ ጀምሮ እስከ ታችም ድረስ በጋራ ተቀናጅተን ስለምንሰራ ለምሳሌ ሰላም ሰራዊትን እንመለከት ህልውና ዘመቻን ከማስከበር ጀምሮ አንድ እንደ ህዝብ ሆኖ አካባቢያችንም ሰፈራችንም ሀገራችንን እንጠብቃለን ብለው በወጡበት አግባብ ከፖሊሱ ጋር ስልጠና በመውሰድ በጋራ በመነጋገር
የግንዛቤም ትምህርትና ወታደራዊ ስልጠናዎች ጭምር እየተሰጠ የተሰራበት ስራ ይሄ ኃይል ለሰላም ትልቅ ዋጋ የከፈለና ከኛም ጋር እስካሁን ድረስ ተግባር አጠናክሮ የቀጠለ በመሆኑ በተለይ ለሁሉም ነገር ማለት የምፈልገው በአንድነት በጋራ በኢትዮጵያዊነት መንፈስ በመንቀሳቀሳችን ነው። እንግዲህ አዲስ አበባ እንደተነሳው ሁሉ የሁሉም ብሔር ብሔረሰቦች መገኛ፣ የአፍሪካ መዲና፣ የዓለም የቱሪዝም መድረክ፣ የኮንፈረንሶች ዝግጅት ማብሰሪያ የሆነችበትን ከተማ በተለይ እንደ አዲስ ከተማ ስንመለከተው ወደኛ ጋር በርካታ ሁለት ትልልቅ መናኸሪያዎች ያሉባት ህዝቡ በቀላሉ ከክፍለ ሀገር ወደ አዲስ አበባ የሚገባበት ከአዲስ አበባ በተለያዩ ክፍለ ሀገር የሚሄዱበት ብቻ ሳይሆን ትልቁ የኢኮኖሚ አውታር መርካቶ የሚገኝበት ህብረተሰብ የስራ ህዝብ ለስራ የሚታትር ለሰላምና ደህንነት ደግሞ በገንዘቡ በጉልበቱም ቅድምም ከሌሎች ጓዶቻችን እንደተገለጸው ለስራ የሚያስፈልጋን ማቴሪያሎች በመደገፍ ሲሲቲቪ ካሜራ በማስገባት አብሮአችን በመሰለፍ ጭምር ትልቅ ዋጋ የሰጠን አካል ነው የነበረውና ይህ አካል እነዚህ ከውጭ የሚመጡትን ጭምር ምን ተልኮ ይዘው እንደመጡ ከማየት ጀምሮ ለምሳሌ ቤት ሲያከራዩ መታወቂያ በመጠየቅ ጭምር ማን እንደሆነ ከየት እንደመጣ ጭምር የሰጡበት ያሳዙበት ነገሮች ሌሎች ተልኮ የመጡትንም በማስያዝ የፖሊስ ኃይላችን ላይ የማምጣትና የመስራት ስራ በመሳራቱ ነው። ሌላው ትልቁ ነገር ፖሊስ ዋነኛ ተግባሩ ወንጀልን አስቀድሞ የመከላከል ስለሆነ ሰራዊታችን 24 ሰዓት በተመደቡበት ቦታ ላይ ያሉ እንቅስቃሴዎችን በማየት የሰራው ስራ ትልቅ ዋጋ ሊሰጠው የሚገባ ተግባር ነው። ከዚህ ጋር ተያይዞ ህዝባችን የመረጃ ምንጭ የሆነባቸውና የሚያያቸውን መልካም ያልሆኑ ተግባራት ጭምር ወደ ፖሊሱ በማቅረብ ያየበት ራሱም ጭምር እያያዘ የፈተሸበት የሄደበት ተግባር ቀላል የሚባል ስላልሆነ ይሄ ለሰላሙ መሰጠት ትልቅ ምክንያት አለው። ቅድም ሃይማኖት በዓላት ስንል ባሳለፍናቸው ስታያቸው አመታት በአንድ ቀን የሙስሊምና የኦርቶዶክስ እምነት በዓላት በአንድ ቀን ይዋሉበት በሰላም ህዝቡ ተደጋግፎ ተዛዝኖ ተላልፎ ያሰለፈበትን አንዋርና ራጉኤል ማየት ይቻላል። በዚህ ያለበት ኤሪያ ላይ ትልቅ ስራ የተሰራበት ለዚህ ደግሞ በየደረጃው ያለ አመራር ቁርጠኛ በመሆኑ እንቅስቃሴዎችን በማየትና አዝማሚያዎችን ጭምር በመፈተሽ ውሳኔ እንዲሰጥበት ያደረገባቸው ትልቁን ድርሻ የሚይዝ እንደሆነ ያየንበት ነው። ከምንም ተግባር በላይ ለሰላም አሁንም ይሄ ዋጋ ያንሳታል። ስለ ሰላም የሚነሳው ነገር አሁንም ከዚህ በላይ ይበል የሚችል ደረጃ መድረስ መቻል አለበት። እያንዳንዱ ሚዲያም ጭምር ለሰላም ለሀገር አንድነት ትልቁ መሰረቱ ሰላም ስለሆነ ለሰላም ሁላችንም ዘብ መቆም መቻል አለብን። ከዚህ በኋላ ህዝቡም ከሱ የምንጠብቀው አንዱ ቅድም እንዳልናቸው እያንዳንዱ ሰላም በማግኘታችን የተሻለ ህይወት ልንመራ በኢኮኖሚ ዓለም የደረሰበት ልንደርስ እንደምንችል ከፍተኛ አመራሮቻችን አሳይተውናል። ይህንን ሰላም በማጽናት ግር አሁንም ለዚህ ቁርጠኛ በመሆን ጊዜ ሳንሰጥ ቦታ ሳንሰጥ በየትኛውም ጊዜና ቦታ ላይ ወደ ከተማችን የሚመጣው ህብረተሰብ በመጠበቅ ያለውን እንቅስቃሴ በመከታተል ሰላሙን የማጽናት ተግባር ከያንዳንዱ ይጠበቃል። በተለይ ወጣቱ ህብረተሰብ ወጣቱ ለኛ የጀርባ አጥንታችን ነው። ቅድም ባሳለፍናቸው ሌሎችም የአደባባይ በዓላት ጭምር በመጀመር ከኛ ጋር የሰራውን ስራ አጠናክሮ ሊቀጥልልን የሚገባ ነው። ስለዚህ በጉልበቱም በትብብሩም ከዚህ በላይ ለፖሊስ ቀርቦ በመነጋገር አሁንም እጅና ጓንት በመሆን ቀጣይ የሚጠበቅብን ተግባር ለመውጣት ዝግጁ እንዲሆንልን የማድረግ ስራዎችን መስራት አለብን። ፖሊስ በማንኛውም ተግባር በተለይ ለስራ ከሚያስፈልጉት ጋር ተያይዞ ድጋፎች ይጠይቃል። በተለይ ትምህርት ተቋማትም ጭምር እዚህ ላይ ሰፊ ሚና አላቸው። የሃይማኖት ተቋማትም ሰፊ ሚና አላቸው። የሀገር ሽማግሌዎችም ጭምር በዚህ ላይ እንደ ቤተሰብም እንደ አካባቢም እንደ ከተማም ጭምር ተብብራቸውን በማድረግ ሰላማችን በማጽናት ላይ ትልቅ ዋጋ ስላላቸው ከፖሊስ ጎን ሆነው እንዲሰሩ አድራ ማለት እንፈልጋለን። ከምንም በላይ ግን የሚታዩ መልካም ተግባሮችን ለሌሎች መልካም ነው ብሎ የማስተላለፍ ተግባር የሁላችንም ቢሆን የተሻለ ነገር ይፈጠራል። የሚታዩ ክፍተቶችን ቢኖሩብን ሰው በተባባሪው ሰው ነውና እንኳን ህዝብ የሚንቀሳቀስ ራሳችንን ስንሄድ እግራችን ከእግራችን ሊጋጭ ይችላልና የሚፈጠሩ ግጭቶች ጊዜና ቦታ በመስጠት በቅርበት መፈታት ያለባቸው በሽማግሌዎች በአካባቢ ሰዎች እየተመከሩ
መልስ እንዲይዙ ማድረግ መቻል አለብን። በወንጀልና ሌሎች ተግባራት ደግሞ ሲመጡ ወደ ፖሊሱ መረጃ የመስጠትና በዚህ ተግባር ላይ በጽናት በመቆም ችግሮቹ እንዲፈቱ ከማድረግ ጋር ሚናቸው የጎላ እንዲሆን ማድረግ ፈልጋለሁ። በቀጣይም የጀመርናቸውን የሰላም ማስከበር ተግባራትን ለማጠናከር ትልቁ ደጀናችን ማህበረሰባችን ነው። በእኛ በፖሊስ ተቋም በተለይ በማህበረሰብ አቀፍ ፖሊስ አገልግሎት በፖሊስ ዶክትሪናችን ጭምር የተደገፈ የማህበረሰብ አቀፍ ገለልተኛ አማካሪ ቡድን አለን። ከታች ቅድም በተነሳው ከቀጠናችን ጀምሮ እስከ ኮሚሽን ድረስ የህዝብ ድምጽ የሚሰባበት መድረኮችና ችግሮች የሚታዩበት የተሰሩ መልካም ነገሮች ጥሩ ልምድ የሚወሰድባቸው እንቅስቃሴ የታየውን የበለጠ በማጠናከር በፓትሮል ቅኝት ሰላም ሰራዊታችንና ህዝባችን ጭምር ለዚህ ተግባር በመነሳት ለፖሊስ የሚሰጠውን ድጋፍ አሁንም የመቀጠል ስራዎችን ካደረገ ከዚህ በላይ አዝተን መሄድ እንችላለን። ሌላው ትልቁ ነገር አሁን የጀመርናቸው የሲሲቲቪ ካሜራ መረጃ የመስጫ ምንጮች በርካታ ስለሆኑ በቴክኖሎጂ በየአካባቢው እንዲወጣ ከማድረግ አሁን ከጀመርናቸው እንቅስቃሴ የበለጠ ድጋፍ በማድረግ ወደ ዘመናዊና ዲጂታል ነገሮች መንቀሳቀስበትን ድጋፍ የማድረግ ስራዎች የሚያስፈልጉበት አግባብ እንደሆነ በተለይ ሁሉም በሚባል ደረጃ ማህበረሰቡ እስካሁን ያደረገልን ድጋፍ በማጠናከር ቀጣይም ለሰላምና ደህንነታችን በጉልበቱ በገንዘቡ በእውቀቱ በሙያው ያገዘን ሰላማችንና አጽንተን መቀጠል ይጠበቅብናል እላለሁ። አመሰግናለሁ። ዋና ኢንስፔክተር በጣም ነው የምናመሰግነው። እድሜና ጤና ይስጥዎት እርስዎንም እና የተዋት አንድ ነገር አለች። የአፍሪካ ዋና ገበያ የት ነው? መርካቶ ነው። አዲስ ከተማ ትልቁ የአፍሪካ ዋና ገበያ መርካቶ ነው። እንደገና ዋና ኢንስፔክተር በጣም ነው የምናመሰግነው። እዛ ደግሞ ማመሰግናቸዋለሁ ከአጀማ ጋር የአዲስ አበባ ሰላምና ጸጥታ ኃላፊ የነበሩ ኮሚሽነር መኮንን አሻገሬ ደግሞ በጣም ጀግና ናቸው። ከእናንተ አብራችሁ መሆናችሁ ደግሞ ትልቅ ደስ የሚል ነው። በርቱልን። አባገዳ ደሱ አንድ ነገር ጠይቆት እናንተ ፖሊስ አይቷችሁታል ምን አቅም እንዳለው ምን እየሰራ እንደሆነ እኛን ምን መሰከረው እሱ አይደለም። እነሱማ ሪፖርት ነው ዝም ብለው ያቀርቡ ያሉት ያውቁታል ስራቸውን። ህዝብ ደግሞ እናቃቸዋለን በደንብ አርግ ምን እየሰሩ እንዳሉ። ቅድም ከክልሎች ጋር እየተነጋገርኩ እንደነበረው እንደ አዲስ አበባ እንሆን ይያሉ ነው ሌሎቹ ወደኛ ነው ይያሉ ነው ያሉት። ስለዚህ አባገዳ እንግዲህ ብዙ ስራ ይሰራል። በተለይ ኮማንደር አጀማ በእናንተ ክፍለ ከተማ ቢሮዎች ያለው ክፍለ ከተማ ነው ያሉት እርግጠኛ ነኝ ነው እነሱ ለሚኩራ ናቸው ቢሮአቸው። ስለዚህ ዋናው የምፈልገው እኔ የምንፈልገው ጎህ ቲቪም እኔም የምንፈልገው አሁን አባገዳዎች አላችሁ ቅድም እንደተባለው ሸመግላላችሁ ከ30 በላይ ሰዎች የተገዳደሉ አስታርቃቸዋል። ሌላም ሪፖርትም አለኝ እኔ። ስለዚህ በዚህ ሰላምና ጸጥታ ጉዳይ አባገዳ ምንድነው እየሰራ ያለው? በፍትህ ደረጃ በዳኝነት ደረጃ እየሰራችሁ ነው ያላችሁት። ግን ለፖሊስ ምንድነው ያገዛችሁ ያላችሁ? አባገዳዎች ለምሳሌው ተቀናይታችሁ ከዋናው አባገዳ ሰቦቃ ናቸው ሰብሳቢ ይመስለኛል ከሱ ጀምሮ እስከ ታች እስከ ክፍለ ከተማ ድረስ አሉ አባገዳዎች የተመደቡ አሉ እንዳሉ አቃለሁኝ። በዚህ ላይ እነዚህ በየክፍለ ከተማቸው በየወረዳቸው በየአካባቢያቸው እናንተ የመሪዎች የአዲስ አበባ መሪዎች ለመሆናችሁ መጠን ምንድነው እየሰራችሁ ምንድነው ያገዛችሁ ያላችሁ? በዚህ ላይስ ሰላምን ለማጽናት አዲስ አበባ አባገዳ ግርማ እንደተናገሩት ሌሎችም እንደተናገሩ ጀግና የሆኑ ከንቲባሉን ወይ ክብርት ወይዘሮ አዳነች አቤቤ ጀግና የሆኑ ወይዘሮ ሊዲያ ግርማ በእውነት ነው ጀግና የሆኑ የቦሌ ክፍለ ከተማ ወይዘሮ ዓለም ፀሐይ አሉ። እንዲያም ሶስቱ እኔ ማንታ ናቸው ነው የሚመስለኝ ሶስቱ እነዚህ ምክንያቱም ሁሉም ጀግኖች ናቸው። እና በዚህ ላይ ምንድነው ያገዘ ያለው? የአባገዳ ነገር ተናግረዋል ይሄን ሰርተናል ብሎ አባገዳ ግርማ ግን በዚህ ላይ ወደፊት ምን አቅዳቸዋል? በሰላም ጉዳይ ሰላም ከሌለ ወደ ቢሮ ማተገቡም ፍትህ ማትሰጡም እናንተም ከቤት አትወጡም። ሰላም ስላለ ነው እዚህም የመጣ ነው። ማን ያመጣው? እግዚአብሔርና ፈጣሪያችንና
እነዚህ ፖሊሶች እና ጸጥታ ኃይሎች ያመጡት ነው ፌደራል ፖሊስ ክቡር ደንበላሽ ገብረ ሚካኤል ጀነራል በጣም ፖሊስን በጣም ነው የቀየሩት ቅይርይር ነው ያሉት ወደ ላይ ነው የሰቀሉት ወደ ታች አይደለም እንደሌሎች ያወረዱት ወደ ላይ ሰቅለውታል ሲሰቅሉት ምንድነው የተደረገው ፖሊስ እንዲጠናከር ተደርጓል ቀድም እየተናገሩ ነበር ህዝቡ እንዲጠናከር በአንድነት እንዲጠብቅ አካባቢው ተደርጓል ኮሚሽነር ጌቱ አርጋው የአዲስ አበባ ፖሊስ ኮሚሽን ኃላፊ እኔ ሄጄ የሚያድሩት እንትን ላይ ነው እዛ ቢሮአቸው እንትን አንጥፈው የሆነች ትንሽ ፍራሽ አንጥፈው ነው የምተኛው እውነቴን ነው እዛ ያለው ማራሮች በጣም ነው የገረመኝ እኔ እንኳን ፍራሽ አልጋው እንዴት ይሆነብኝ እንደሆነ እኔ አውቃለሁ እናንተም ታውቁታላችሁ ወረዳት ኮሚሽነር ወይዘሮ አይናለም የኮሚኒቲ ኃላፊ ምን እየሰሩ እንዳሉ እናቃለን ከዛ ጀምሮ እስከታች ያሉት እናቃቸዋለን ስለዚህ እነዚህ አካሎች ደግሞ መታገዝ ያስፈልጋል አሁን ካሜራ ስለተከለ ብቻ አይደለም ህዝቡ ነው ዋናው መጠበቅ አለበት ካሜራው ቴክኖሎጂ እንዳለ ሆኖ ስለዚህ እናንተ ፖሊስን ለማገዝ ጸጥታ ኃይሎችም ለማገዝ ምንድነው እየሰራችሁ ያላችሁ እቺን ብቻ ይመልሱልኝ 2 ደቂቃ ነው አሁን ሰዓት የለንም እሺ እድል ስለሰጣችሁ አመሰግናለሁ እኔ ያው ደሳለኝ ረጋሳ እባላለሁ ምንድነው ያው በጸጥታ ጉዳይ እኛ ያው እቅዳውታችሁ እንዳባገዳ እንደተሳባ እቅዳውተንም እንሰራ ሰላም እንዲመጣ ነው አለ ሰላም ማንንም መንቀሳቀስ አይችልም አለ ሰላም ማንንም የትም ደርሶ መግባት አይቻልም ለክ ነው ፖሊስ ሳይኖር አገርም የለም ፖሊስ መኖሩ ነው አገር ያኖረ ለፖሊስ እኛ እጅጉ አርገን ነው ምናመሰግነው እነሱ ስላሉ ነው እኛ ገብተን ወጥተን ምንገባ ፖሊስ ማለት ለሀገር ሰላም ነው ፖሊስ ምንድነው እኛም ደግሞ ምንሰራ ያው ከነሱ ጥጎነን ያለውን ነገር ሰላም እንዲመጣ ቤተሰባችንን ልጆቻችንን አገራችን ባለን አቅም የመከርን ይየርን ነው ባለን አቅም ማለት ነው እና ያገዝንም ነው እቅድ አላችሁ ወይ አባገዳ አዲስ አበባ ከፖሊስ ጋር ለመስራት ከጸጥታው ጋር ለመስራት ሰላሙን ለማስከበር እቅድ አላችሁ የአመት እቅድ የለም ያው ምንድነው ያው ለጊዜ እኛ ማደዝ ነን ስራ ላይ የመጣ ነው በፊት ቶሎ አልጀመርንም በቅርብ ነው ያዝነው ስንዝም ደግሞ ከያዝነው ጀምረን ያው በደንብ እየሰራን ነው ከነሱ ጋርም አንድ ያው የተገናኘን ያወራንም ነው ሰብሰባም እየተደረገ ማለት ነው ግን በፊት ያው የናል እኛ ቶሎ አልጀመርንም አልሰራንም ግፊትም ነበር አባገዳዎች የአዲስ አበባ የፍንፍኔ አባገዳዎች ግፊትም ነበር የሉም እየተባለ አባገዳ የለም እየተባለ እየተገፋን ነበር ያን ነው አሁን ግን ያው ዞሮ እንደዛውንን ተመካከረን ከነሱ ጋርም የሚገፉንም ጋር ተስማምተን ሁሉም ነገር አቀደን እየሰራን ነው ጥሩ ስራ ነው እየሰራን ያለ ነው ያው ሱም እንዳለ እሱ ያነሳውን ያው መልሼ ባላነሳ ምንድነው ጥሩ ነው በለውጡ ጥሩ ስራ ነው እየተሰራ ያለ ከዱሮ ለውጥና ያውን በጣም የተሻሻለ ነው በኮሪደርም ሆነ በሁሉም ነገር አገራችን ሰላም ሆኗል ብዙም ያው እንደ በፊት ጸጉር ለውጥም ብዙም አይገባም አካባቢውን በደንብ እየተጠበቀ ነው የአካባቢ ህዝብም ወጥቶ እስከ 7 ሰዓት እስከ 8 ሰዓት አገሩን እየተጠበቀ ነው ያየነው ያው እኛም አለን ውስጥ አለን ለምን ያንን ሁሉ ያደረግን ነው አለነውና አገሩን በጣም ጥሩ ላይ ነው አለ ነው ምለው እናመሰግናለን ተከበሩ አምባሳደር እጅግ በጣም እናመሰግናለን ያነሳችሁት ሐሳብ እንዲህ በቀላሉ የሚታይ አይደለም ለሰዎች የመጀመሪያውና ዋነኛው ነገር አስፈላጊ ሆነው ሰላም ነውና ከተነሳው ሐሳብ እጅግ በጣም ጥሩና ሁሉ ጊዜ መኖር ያለበት ነገርም ነው ሁሉ ጊዜ በየጊዜው በየደቂቃው በየሰከንዱ ማግኘት ያለብን የሰላም ጉዳይ ነውና የተነሳው ሐሳብና ጎቲቪን ያዘጋጀውን በሙሉ በተለይ ደግሞ በብዛት በሁሉ ጊዜ አብረናቸው ብንሰራ ማንጠግባቸው ያባገዳዎችም አባሙዳዎችም ስላሉ በጣም እጅግ እናመሰግናለን እንግዲህ ቀደም የኔ አመራሮች በርካታ ነገሮች አንስተዋል
እንግዲህ በአብዛኛው የተነሱት ነገሮች ሁላችንም ስራዎቻችንን እንዴት ማከናወን አለብን እንዴት ነው እየሰራን ያለነው ቀጣይስ ምንድነው ማድረግ ያለብን በተለይ ህዝቡ አሁን ያስቀጠለውን ሰላም እንዴት ማስቀጠል አለብን የሚለው ነገር ማየት ጥሩ ነው እኔ እንደ ድል ሆኖ እኔ ስሜ ኢንስፔክተር አለማየሁ አርጋው ባላለው እንደ ድል ሆኖ የህብረተሰብ ግንዛቤ ማሳደጊያ ባለሙያ ነኝና እዛ ኃላፊ ነኝ እዛ ላይ ስለምሰራ ህዝቡን በየቀኑ በየደቂቃው በየሰከንዱ በየቀጠናው በየብሎኩ ስለማገኘው በደንብ ውይይቶች እናደርጋለን በተለይ አሁን ከጀመርናቸው ቅድም ነኮማንደስ ያስቀምጡ የነበረው የበላይ አመራሮቻችን የወሰዷቸው ከሪፎርሙ ጋር የወሰዷቸው በርካታ ስራዎች አሉ በዋናነት ግን በደንብ መታየትና መጠቀስ ያለበት ቅድም አባገዳ ግርማ እንዳለው በዋናነት ከማሰልጠኛ ትምህርት ቤት የምንወስዳቸው ቃል የምንገባቸው ቃል ኪዳን ገብተን የምንወጣቸው ትልቅ መሰረት ናቸው ህዝቡን የህዝብ ስሜት ይዘን እንድናገለግል ህዝቡን ማገልገል ያለብን ህዝባዊ ስሜትን ህዝባዊ ፍቅርን በተላበሰ ነውና እሱ ነገር ላይ በተለይ ይዘናቸው ከትምህርት ቤት ማሰልጠኛ ይዘናቸው የምንወጣቸው ነገሮች ትልቁን ነገር የሚይዙ እንዳለ ሆነው ህዝቡ ከጎናችን ያለው በተለይ ልዩ አደረጃጀቶችን ከጎናችን አድርገን መስራታችን ውጤቱ ያማረ ሆነበት ለዚህ ነው ቅድም እንደተባለው አዲስ አበባ በርካታ የመግቢያ ቦታዎች ቢኖራትም እንደ የካ ክፍለ ከተማ የመናኸሪያ ያለን እኛም ጋር አንድ መናኸሪያ ያለን እዛ መናኸሪያ ላይ እጅግ በጣም ጠንካራ የሆኑ የሚገባውን የሚወጣውን ምን አይነት ሰው ነው ቀሚጭ ነው የት ነው ጫነው በየትኛው መኪና ነው የሚል በየቀኑ እነሱ እንደ ፖሊስ ግንዛቤ እየተሰጣቸው እየሰሩ ያሉ መሆኑና እዛም ቦታ በርካታ እጅ ከፍንጅ የተያዙ መሆናቸውን የሚያሳዩ ነገሮች አሉ በተለይ የምንሰራቸው ስራዎች እምነት አባቶቻችን ቅድም እንደተባለው በትምህርት ቤታችን ከሱ በዘለለ በመናገኛቸው መድረኮች ህብረተሰቡን በመንጠራው ስብሰባ ላይ እንዲሁም በለቤት ግንዛቤዎችና አንዳንድ ጊዜ ከመንጠራቸው ወይም ከአከራይ ተከራይ ጋር በዘለለ ምንድነው ሆቴሎች ፔንሲዮች ገስታውሶች ላይ የመደበቂያዎች ይሆን ነው እነሱንም የመቆጣጠር የመከታተልና አብረን የጋራ መስራት ስራዎቻችን በማከናወናችን ነው አዲስ አበባውን ሰላማዊ ተጠበቀና ሁሉም ሰው እንደ አዲስ አበባ መሆን አለብን የሚል አስተሳሰብ ያዘው ሌላኛው ሰፈራቸው ላይ ሁሉም ሰው ስለ አካባቢው እንዲወያይ በየሳምንቱ በየብሎኮቹ ላይ የሻይ ቡና ፕሮግራሞች ይከናወናሉ ህዝቡ ስለ አካባቢው የሚወያይበት ስለ አካባቢው አሰራሮች ምንድነው ያሉት እነማን የተጋደሰ ጸጉረ ልውጦች ቤት ተከራዩ ለፖሊስ አሳውቃቸዋል ሲያከራዩ የሚያደርጓቸው እንቅስቃሴዎች እንዳሉ ሆነው እነዚህ ነገሮች ላይ ምን ሰራን የሚሉና አሁን የተሻሉን ሰላም የመጣበት ቀጣይ የምናመጣበትም ይሄን አሰራር ተጠቅመን ነውና ይሄ በዚህ ልክ መታየት አለበት ዋንኛውና ትልቁ ነገር ሰላም ከራስ ነው የሚጀምረውና ራስን ሰላም ካላረክ ወይ ከራሱ ጋር የተጋጨ ሰው ሌሎችን ለማስታረቅ ሌሎችን ለማግባባት ስለሌሎቹ ሰላም መጨነቅ አይችልምና እንደተባለው እሱ ነገር ላይ በደንብ ማየት እናንተ ማለት ያስፈልጋል እንግዲህ በጋራ ስራዎችን ከመስራት ጋር ተያይዞ የተሻለች አዲስ አበባን አሁን ስማርት ሲቲ የሚል ነገር ያለውና እሷን ደግሞ በደንብ ማስቀጠል ሌሎች ወደ አዲስ አበባ እንደሚመጡ ሁሉ እኛም ለአዲስ አበባ ከሌሎች ክልሎቻችን ደግሞ የተሻሉ ተሞክሮችን የእርስ በርስ የስራ ልምዶችን የተለዋወጠን የተሻለ ነገር መስራት ያስፈልጋል ከአዲስ አበባ የወጣ ሰላም ወደ ሌሎች ክልሎችም ክልላችን እና ሀገራችን ሰላም ስትሆን ሌሎች ሀገሮች አሁን እንደሚሏት የተሻለች አዲስ አበባን የተሻለ ኢትዮጵያ ማየት ያስፈልጋልና እሷ ላይ አሁን ያሰባችሁት የያዛችሁት ክቡር አምባሳደር እጅግ በጣም ጥሩና የተሻለ ሐሳብ መሆኑን ነው ሌሎች በርካቶች ወንድሞቼ ስላነሱት ብዙ ሰዓት መውሰድ አልፈልግም አመሰግናለሁ እግዚአብሔር ይስጥልን ኢንስፔክተር በጣም ነው እናመሰግናለሁ አሁን የምናደርገው በመሰረቱ ኢንስፔክተር የተናገሩት ነገር አለ እኔም ምላት ነች ለምሳሌ እኔ የሰላም ሰራዊት ምን በክፍለ ከተማይ እንደገና ግል ምክክር አማካሪም ከሌተኛ አማካሪ ሁሉንም ሰራው በብዙ ቦታ ሰራለሁ እንታውቃለን ኮማንደር አጀማ ጺም የሌለን ጊዜ ነው እንታውቀው ጺም እንኳን በደንብ ሳናወጣ ነው እና ምን አድርገን ነበር አንድ ጊዜ አንድ ወቅት ትዝ ይለኛል እነዚህ ወያኔዎች ያፈረሱት እንጂ አዲስ አበባ ከአዲስ አበባ ወደ ምን ነበር የአዲስ አበባ ዙሪያ ምን ነበር ሸገር የሚባል አይደለም አሁን ነው ኦሮሚያ ሊዞን ነበርና እና ነበር ከዛ ከኦሮሚያ የሚመጣው ሌባ ወይ ደግሞ ዘራፊ ወንበዴ እዚህ እንዲያዝ ከዚህ የሚሄደው ደግሞ እዛ እንዲያዝ ነበር ፕሮግራም ያደረግነው ወኋላ እነማን ናቸው ብለው እኛን እንዲያረጉ ነው ያረጉንና ምንም ስለ ሰላም እኔ አልተኛም ይቅርታ አድርጉልኝ በምንም አይነት ከልጅነቴ
የጀመርከው ስራ ቀጥሎ ነበር ምናልባት እንደ ከተማ አይቆጠር እንጂ ለምሳሌ እኔ በወቅቱ ጉለሌ ነበርኩ እያያዝን እንሰጥ ነበር ለኦሮሚያ ልዩ ዞን እነሱም እያያዙ ይሰጡ ነበር ለኛና በጣም ፍሬ አፍርቶ ነበር አሁንም ትስስሩ አለ እና ምናልባት እንደ ከተማ አንተ ስላዋቀርክ ያኔ እንደ ከተማ ስላልቀጠለ ካልሆነ በስተቀር አዋሳይዳ አለን ይቀር እንዳይደለ አሁንም ሄድበታለሁ እሱ ምክንያቱም ደንበር ተሻጋሪ እንዲያውም ከአንድ ቀበሌ ወደ አንድ ቀበሌ እንኳን የሆነ ኮሚቴ ተቋቁሞ ሌባ ተሻጋሪ የሚያዝበት ሁኔታ መፈጠር አለበት በዚህ መሰረት በጣም ብዙ ስራ በተለይ ኮሚሽነር መኮንን አሻገሬ የነበሩ በዛ ሰዓት እና ብዙ ስራ ነው የተሰራው አሁንም እንሰራለን አሁን ዲያም የበለጠ ሸገር ነው የሆነው ትልቅ ከተሞች ትልቅ እንትኖች ኢንዱስትሪዎች የተፈጠሩበት ያለው አሁን ምንናር አንድ ደቂቃ ሁለት ሰዎች ይጠቅሉሉት መጀመሪያ ኮማንደር አንጀማ መፍትሄው ምንድነው መፍትሄዋ ብቻ ነው ምናገር ሁላችን ከምናገር መፍትሄዋ ምን መደረግ አለበት የሚለው መፍትሄ ጨርሰን ኮማንደር ይጀምሩና ከዛ ወደ አባሙዳ ዝርዝር ቅድም ስለተናገርኩት ብዙ መሄድበት የለም ነገር ግን አሁን የዛሬው ውይይታችን በጣም መልካም ነገር ሆኖ ግን ተጠናክሮ ይቀጥላል ብዬ ማስበው ትልቁ ነገር እንደ ሀገር ሆነን እንግዲህ ሀገር ለማስቀጠል ልዩነቶቻችንን ማስተዳደር ነው ትልቁ ነገር አሁን የሌላ ጥቃቅን ይሄ ማህበራዊ ኢኮኖሚያዊ ወንጀሎች የምንላቸው ነገርኮ የትም ሄዱ ያለ ነው የነበረ አሁንም ያለ ወደፊትም የሚኖር ነው ሶሻል ክራይም የምንለው ነገር መቼም ቢሆን እንቀንሳቸዋለን እንጂ ሙሉ በሙሉ ማጥፋት አይችልም እንደ ሀገርን ለማስቀጠል ልዩነቶችን እንደ ቀደም ብያለሁ እንደ ጸጋ እንጂ እንደ እዳ ማየት የለብንም ትልቁ ነገር ይሄ ነው ልዩነት ነገም ነው ልዩነት በቤት ውስጥ ቤተሰብ መሐከል እኮ አለ ታላታናሽ እኮ ቤት ልዩነት ያለ እሱን ማስተዳደር እሱን መቀበል ነው አሁን ያቃተነኝ ልዩነትን መቀበል ነው ያቃተን ትልቁ ነገር ልዩነትን መሰረት አድርጎ የኔ ብሔር የኔ ሃይማኖት ነው እንደዚህ መሆን ያለበት ወደ ፊት መሄድ ያለበት የበለጠ ተጠቃሚ መሆን ያለበት የኔ ብሔር ነው የኔ ሃይማኖት ነው የሚል አይነት ተሳሰቦች ዋጋ ያስከፍሉናል በቃ እሱ ነው ትልቁ ነገር እኮ ይሄ ነው ማሳጋ ስለዚህ የዚህ ጉዳይ መፍትሄው ምንድነው ትልቁ ነገር ይሄንን ልዩነት ማስተዳደር ነው ማቻ ቶለራንስ የሚባል ነገር አለ በቃ ይሄ ነው ትልቁ ነገር ይሄንን ማድረግ ያለብን ቅድም ያልኳችሁ የሃይማኖት አባት አለ ባህሎቻችን አለ መንግስት አለ በየደረጃ አለ እንትኖች ሃይማኖት አባቶች ይሰራሉ እዚህ በተለይ እዚህ 50 60 ባለበት ይወቅሳቸዋል እየሰሩ አይደለም ግማሹ በተለይ ከለሚኩራ የመጣው ቅድም አንድ የሰላምና ጸጥታ ኃላፊ ሰው እና ሌላ ህዝቡ ራሱ እያገዙ አይደለም ለምሳሌው መሬት መንቀጥቀጥ መጣ አሉ የተወሰኑ ሰዎች ሲመጣ ጸሎት አድርጎ አልተባለ በጸሎት ምን ያህል ላይቆም ይችላል ግን ጸሎት መደረግ ነበረበት ይላሉ ሲያነሱ እዚህ ተሳታፊዎች ማለት ነው ስለዚህ ሃይማኖት አባቶች እየሰሩ ነው ወይ የሚለው ነው ኮማንደር ይቀርታ ሃይማኖት አባቶቻችን እየሰሩ ነው አሁን ትልቁ ነገር ምንድነው በጣም በርካታ ስራዎች ከሃይማኖት አባቶቻችን ጋር እየሰራሉ ወለን ለመናገር ከሆነ አብነት ማንሳት እንችላለን አሁን ጥምቀት በዓል ሲከበር እኮ ከሃይማኖት አባቶቻችን ጋር ሁኔታዎችን ፋሲሊቴት እናደርጋለን በጣም የፖሊስን የስራ ጫና በሚቀንስ መልኩ የወጣት አደረጃጀት የሰንበት ትምህርት ቤት የምንት በቃ አጠቃላይ ትልቅ ስራ ነው ይሰራናል አባጋዳዎቻችን ጋር የሬቻ በዓል አዲስ አበባ ላይ ሲከበር እኮ ትልቅ ድርሻ የነበራቸው እነሱ ናቸው የፎሌ አደረጃጀት የሚባል አለ የፎሌ አደረጃጀት የፖሊስን ስራ ጫና በሚቀንስ መልኩ ይሰሩ ነበር ወለት ትልቅ ስራ ነው ምን ስራ ከሃይማኖት አባቶቻችን ጋር ማለት ነገር ግን አሁን አንዳንድ ጊዜ የተቀላቀሉ አይነቱን ቅድም ያልኩት ነገር ልዩነቶች አሉ አሁን ሰሞን እንግዲህ ለውይይት አይደለ የመጣው እኛና አሁን ሰሞን
አንድ ፓትሪያርክ ተሾሟል አይደል? ሰምታችኋል። እንዴት ነው የሚዲያ ጫጫታ ምን? እኛም የማንም ብሔር አናቅም። የገሌ ብሔር ነው የመጣ ከዚህ ነው የተሾመ ከዚህ አልተሾመም ከዚህ ነው የተሾመ የሚባሉ ነገሮች የልዩነትን ያለመቀበል ችግር እኮ ነው። ልዩነትን ያለመቀበል ችግር እኮ ነው። ይሄ ነው እንደዚህ አይነት ችግር በቃ ይሄ ምን ነው የሚያመጣ? ህዝብ ለህዝብ የነበረውን አንድነት ይከፋፍላል። ትልቅ እንትን ነው ያለ ሌሎች ይሄ የልዩነት ጉዳይ አሁንም ቶለሬት ማድረግ ካልቻል ነው ዋጋ ነው የሚያስከፍለው። እዛ ላይ መስራት ያስፈልጋል ማለት ነው። የኔ ብቻ ነው ተጠቃሚ የሚባል ነገር ከየትኛውም ቦታ ይነሳ አያስኬድም። ኢትዮጵያ የሁሉም እንግዲህ 120 ሚሊዮን አይደል ያለው ወደ 50 የ100 ሚሊዮን ህዝብ ባለቤት ናት ኢትዮጵያ። ይሄ 100 ሚሊዮን ህዝብ እኩል ተጠቃሚ ነው መሆን መቻል አለበት። የገሌ ድርሻ የእንጀራ እናትና የምን አባት የሚባል ነገር አይሰራም። ይሄንን ነው ወርበዛ ይሄን ከዘጋ ነው በዚህ ሁኔታ ውስጥ ከገባ ነው ኢትዮጵያ ምንም የምትሆነው ነገር የለም። እንደናፈቋት ትበጣበጣለች ትከፋፈላለች። ሶማሌ 10 መንግስት አልባ ሆና ነው የቆየች 10 አመት እናቃለን። በኋላ ነው በእኛ ጥረት እኮ ነው እሱም እኮ እንትን ያለው እኛ አልሸባብን ባናስተነፍስላቸው ኖሮ መንግስት ሊሆኑ አይችሉም። ስለዚህ እንደዛ እንሆናለን በቃ ምንም ጥርጣሬ የለም። ይሄ እድሉ የኛ ጋር ነው። እንግዲህ እነዚህ የተፈጠሩት መልካም እድሞች እነዚህ መልካም እድም ተጠቅመን ኢትዮጵያን ወደ አንድ ማምጣት ቅድም ትግራይ ያነሱት ነገር በርግጥ ጥያቄን በደንብ ለመለሰው እኔ የፈለኩት የትግራይ ብቻ አይደለም። አጠቃላይ በኦሮሚያ ያለው ታጣቂ ኃይል አለ፣ በአማራ ክልል ያለው ታጣቂ አለ። በእርሶት በተጸጸቱ ልክ እንዴት ነው መማር ያለባቸው የሚል ነገር ሐሳብ እንዲሰጡ ነበር። እሳቸው ወደዛ እንትን ስላጠበቡት ነው። ይሄንን ካደረግን ሰላም እናመጣለን ማለት ሁሉም ህዝባችን ከጎናችን ካሰለም ሰላም እናመጣለን። ትልቁ ነገር የፖሊስ እድገት አሁን እየጨመረ ነው። የፖሊስ እድገት አምባሳደር እርሶም ያውቁታል። አሁን በዱባይ በተደረገው እንትን እኮ ኢትዮጵያ ፌደራል ፖሊስ ተሸላሚ ነው። ለምን ኢኤፍፒ አፖ የጥቆማ መስጫ ማስተግበራ አፖ እኮ ተፈጥሯል። ይሄ በጣም ማንኛውም ሰው አሉ በማንም እጅ አለ። ማንም ልጅ በአማራጮቹ መረጃ መስጠት ይችላል። እንደድሮ ማንም ሰው በቮይስ መረጃ መስጠት ይችላል፣ በኢሜጅ መረጃ መስጠት ይችላል፣ በፎቶ በስልክ ደውሎ መረጃ መስጠት ይችላል ማለት ይሄ ትልቅ ለውጥ ነው። አንዱ አዲስ አበባ በፈለከው ቀጥታኛ ጋር ይመጣል። አሁን ቦሌ ግለሰቦች ይደውላሉ ላይዛ ፌደራል ፖሊስ ቀጥታ ኢሚዲየት ይመጣል። አፖ ይመጣና ቀጥታ ወደ ኮሙኒኬት ይደረጋል። በየጣባይ ካሜራ መረጃ መቀበያ ስርዓት ተዘርግቷል። እዛ ላይ ይመጣል። ትልቅ ለውጥ ነው በየቦታ ላይ ማለት ይሄን እንትን ማድረግ እንትን ነው። ቅድም አምባሳደር ያሉት የተሞክሮ ለውጥ 2007 እኔ ቅድም ስናገሩ ከትግራይ ደዋው እሱ ነው እንባይ አመጥ ፍለፊቴ ላይ በጣም ነው እንትን ውቅሮን አውቀዋለሁ። ውቅሮን ቤንችማርክ ለመውሰድ ይደናል። የኮሚኒቲ ፖሊሲንግ የህዝብ አደረጃጀት ሶሻል ኮርት አለ። ፍርድ ቤት አይቀርብም ሰው ወንጀል አይፈጸም። ውቅሮ ላይ ከአክሱም ስንት ኪሎ ሜትር እንደሆነ ያላስተዋል። እሱ ጋር ሄደን ሰው ሲወለድ ይፋ ይደረጋል። ሲሞትም እንደዛ ተቀንሷል ተብሎ ሪፖርት ይደረጋል። ሰው ሲሰርቅ ወይ ደግሞ ነገር እንትስል ሶሻል ኮርት ልክ እንደዚህ ይቀርባል፣ ዳኝነት ይሰጣል። ስለዚህ ፍጹም የሆነ ሰላም የነበረበት ቦታ ነው። ተሞክሮ ሲነስት አሁን ያለበትን ደረጃ አላቅም። ያ እናቶች ማር ሲያበሉኝ የነበሩ እናቶች እኔ ወደዚህ ሲመጣ ማር አሽጎ ምን ብሎ ለከፈል ገንዘብ እንትስለ በፍጹም ብሎ ነው የተቀበለው። ያጋጣሚ ጉዳይ ነው። እርሳቸውን አሁን ባያቸው ደስ ይለኛል። እንደዚህ አይነት ባህል ያላት ሀገር ነው ኢትዮጵያና ትልቅ ባህል ያለው ትልቅ ካፒታል ያለው ትልቅ ሶሻል ካፒታል ያለው ትልቅ ሀብታም የሆነች ሀገር አሁን ራስ በምግብ ራስን መቻል በየደረጃ የሚደረገው ነገር ከተማችን ላይ ያየናቸው ያሉት ለውጦች የአሰማማኝ ህዝብ ተሳትፎ ይሄ ባለበት ላይ ይሄንን ማስቀጠል ነው። እርግጠኛ ነኝ ደግሞ ህዝባችን አብዛኛው ህዝባችን ሰላም ፈላጊ ህዝብ ነው። ሰርቶ መብላት ነው የሚፈልገው። ልጅ እንድማርለት ይፈልጋል። እሱ በሰላም ወጥቶ በሰላም ገብቶ እንዲኖር ይፈልጋል። ይሄ ባለበት ሁኔታ ላይ እንቅፋት የሚገጥመን ነገር የለንና በዛ ልክ እንቀጥልበታለን የሚል ሐሳብ ነው ያለኝ። ማጠቃለያ እናመሰግናለን። ጀግናው ኮማንደር አጀማ ቆራጥ
ጀግና ናቸውና አሁንም እናመሰግናቸዋለን። እድሜና ጤና ይስጥዎት። በዚህ ቀጥሉበት። ያው እስከምንሞት ድረስ በዚህ ሰላም ጉዳይ በጸጥታ ጉዳይ መስራት አለብን። ከጎናችሁ ነን። የአዲስ አበባ ህዝብ ከጎናችሁ ነው። ትንሽ ደቂቃ ተጠይቆት አባ ሙዳ ከአባ ገዳ የተለየ የራሱ እንትን አለው መዋቅር አለው። የራሱ ሁሉም ነገር ባህል አለው። የራሱ እንትን አለው። ስለዚህ ዞሮ ዞሮ በኦሮሚያና በአዲስ አበባ ነው ያለው። በሌላ ቦታ ብዙም አይደለም ያለው። አባ ሙዳ እርሶ ብዙ ስራ ሰርተዋል። ስለ ሰላም አውቃለሁኝ። ሰላምን ለማጽናት ያልሰሩ ስራ የለም። አሁንስ አባ ሙዳ እርሶ ይመሩታል፣ ሌላም ይመሩታሉ። ከፖሊስ ጋር አጀንዳ አውጥቶ እቅድ አውጥቶ ይሰራል። ምን ውጤት ሳመጣችሁ? እሺ ወደ አላሰብኩት ነገር ነው፣ ግን መታሰብም ነበረበት። አባ ሙዳ ስንል ሁለት ነገሮችን አባ ገዳ፣ አባ ሙዳ የሚል ነገር አለ። የራሱ የሆነ አቀማመጥ ብለን እንዲሁ ከምናልፍ ይልቅ ያላቸው ልዩነት አንድነታቸው ምንድነው የሚለውን ብንይዝ ጥሩ ይመስለኛል። ስልጣንም አንጎ ይላል። አንጎ ቀባ አንጎ ወይም ስልጣን አላቸው። አባ ሙዳ በአቀማመጡ አባ ሙዳ ተብሏል። አባ ገዳ በአባ ገዳነት ነው። አባ ገዳ የምድር መንግስትን ህገ መንግስትን የሚመሰርት ኑ እንወለድ ተብሎ የተቀመጠ ከስንተኛው ገና ክርስቶስ ከመወለዱም በፊት ያለ ጉዳዮችና በ6ኛው እስከ 15ኛው የኖረ የገዳ የአስተዳደር ወይም የህገ መንግስታዊ አወቃቀር አቀማመጥ ነው። ፉል ፖለቲካል ይዛል። ሁሉ ነገሮችን ያሟላል። በምድር ያለው ነገሮች የሱ ስልጣን የሱ ተጠሪነት መሀል ላይ ያለው እሱ ምንድነው? ማናማ መካከል ነው የሚሆነው። ህዝብና መንግስት መካከል ስልጣን አለው። ያዙልኝ። ህዝብና መንግስት መካከል ሞቱማ። እሺ በሌላ መልክ ደግሞ አባ ሙዳ ይላል። አባ ሙዳም ከዚሁ የተገኘ ማህበረሰብ ውስጥ ያለ ሰዎቻችን ነው፣ ህዝቦቻችን ናቸው፣ ልጆቻችን ናቸው፣ አባቶቻችን ናቸው። አባ ሙዳ እንደዚሁ በሁለት ነገሮች መካከል ናቸው። መንግስት ህዝብ አንድ ነው በሱ ዘንድ ማለት ነው። በአቀማመጡ እንግዲህ በእሱ በሰው እጅ አይቀባም። አባ ሙዳነት አይሾምም ማለት ነው። ሙዳ ወይም ምንድነው ሙዳ በአማርኛ ባካምታለ አይደለም። ወደ ስልጣን አትሄዱ። ምንድነው ሙዳ ማለት? መቀባት ሲባል የሚቀባ በመንፈስ የሚቀባ መንግስትንም ህዝብንም አንድ አድርጎ ከእግዚአብሔርና ከህዝብ መካከል መንግስትንም እንደ ህዝብንም እንደ መንግስት አድርጎ አንድ ላይ ያደርግና እንደ እምነት አባት ነው። የእምነት አባት ነው። ስለዚህ ሁለቱ ጎን ለጎን ነው። ተረዳን። በዚህ እሺ፣ ግን በደንብ አስረዱን ይቻላል። ስለዚህ አስረድቶታል፣ ገብቶናል ማለት ነው የነገሩንን። ግን አሁን ከፖሊስ ጋር ምን አቅዳችሁ ምን እየሰራችሁ ነው? ሰላምን ለማጽናት ምን እየሰራችሁ ነው? በጣም ጥሩ። እንግዲያውስ እግዚአብሔር ምን ይላል ነው የምንለው? ዋቅን ማልጀዳ ዋቅን ጉራች ማልጀዳ ማልዱባት ማላሳ ምን ይፈልጋል? ሰላምን፣ አንድነትን፣ ፍቅርን እነዚህ እንዲሰበኩ ያደርጋል። ፈራሃ እግዚአብሔር በሰው ልጆች መካከል ላይ እንዲውል ያደርጋል። በተዘዋዋሪ ቀጥተኛም ማድረግ የሚችልና በተዘዋዋሪ የሚያደርጋቸው አስተዋጽኦ ትልቅ ነው። በማህበረሰቡ ውስጥ ሆኖ ይመክራል። የቸኮለውን እንዲቀሰቅስ ምክር ይሰጣል። ከምክር አልፎ ብዙ ነገር የማስተማር ሂደቶችን በሃይማኖት በእምነት ሃይማኖት ሰፋ ይላል። አተያዙ በሃይማኖት ብዙ አለ ይቻላል። ግን እምነት አንድ ነው። በየትኛውም የእምነት ዓለም ውስጥ እምነት ሃይማኖታት ውስጥ እምነት እግዚአብሔርን ማምለክ እግዚአብሔርን ባለው ቋንቋ ይሁን ባለው ያቀማመጥ ስርዓት ይሁን እግዚአብሔርን ነው። ሰው ልጅ ይከበራል። ሰው በመንግስትም ደረጃ በሌላም ደረጃ ይከበራል። ነገር ግን እግዚአብሔር ግን ይመለካል። በቋንቋታት
መቼም ቋንቋ መጥፋት አለበት። አንተ ለምን እግዚአብሔር አልክ፣ አንተ ለምን አላህ አልክ፣ አንተ ደግሞ ሌላ የሚሉት ነገሮች አይኖሩም፣ ሊኖሩም አይችልም። እንግዲህ ወይ ቋንቋ መጥፋት አለበት፣ አለዚያ ግን በቋንቋው ዋቀ ብሎ እዚህ ጋር ስለተናገረ እዛ እግዚአብሔር ስላለ ምንድነው ልዩነቱ? የት ጋር ነው የተለየው? ይሄን ሁሉ ሰብስቦ ትንሹም ትልቁንም እንደራሱ እግዚአብሔር በሚፈቅደው ጸጋ ያን ያስተምራል፣ ያን ያስቀምጣል፣ ይመክራል፣ ይዘክራል። የማይታየውን እግዚአብሔር እንደሚታይ አድርጎ ሰዎችን ከክፉ ነገሮች እንዲድኑ ያደርጋል። ይሄ ነው። ሄሎ ማልበል ቆይ 10 አለቃ ብነት ምትኩ ዓለምን አትንኩ እሷን ከነካችሁ ሞት አይደለኩ ከዚህ ከአዲስ አበባ የዜጋ ጋዜጠኛ 10 አለቃ ብነት ምትኩ እባላለሁ። ዛሬ ያለነው ከውይይታችን ከአዲስ አበባ ፖሊስ ኮሚሽነሮች መኮንኖች ጋር ነው ያለነው። በካባ ገዳዎች በጎን በግራ በኩል ደግሞ ካባ ገዳዎች ጋር ነው። በሰላምና ጸጥታ ጉዳይ ነው እየሰራን ያለነው፣ እየተወያየን ያለነው ማለት ነው። ሰላምና ጸጥታ ከሌለ አሁን ወደ ስራ ወይ ደግሞ እንዲደውሉልን አይችሉም ነበር። ሰላም ከሌለ ሰላም ስላለ ነው በዚህ የደወሉልን። ሰላም የሚያጸናው ደግሞ ህዝቡንና ፖሊስን ነው። አዲስ አበባ 6 7 8 መግቢያ አላት፣ በር አላት። ድሮ 5 ነበረ፣ አሁን ወደ 6 7 8 ሆነዋል። በዛ በቀን ከ7000 እስከ 8000 እስከ 5000 ይገባል አዲስ ሰው። እነዚህ ደግሞ በአንድ በኩል ጤነኛ ይገባል፣ በአንድ በኩል ደግሞ ወንጀል የሚሰራ ወይ ደግሞ ተልእኮ ያለው ለማስፈነዳት አይታችሁታል። ከዚህ በፊት ብዙ ነገር አልፈዋል። እነዚህ የገቡት ተይዘዋል። በቁጥጥር ነው የሚያውላቸው ፖሊስ ወዲያው። አይን እንዳለው አላው የተለየ አይን እንዳለው አላቅም፣ የሆነ ነገር እንዳለው አላቅም፣ ግን በቁጥጥር ስራው የሚያውላቸው ወዲያው። ስለዚህ እኛ ተኝተን እያደርን ፖሊስ ይሄም እየሰራ እኛን እየጠበቀን ያለው ምናልባት አዲስ አበባ 6 7 ሚሊዮን ይሆናል ብየገምታለሁ። ሁላችን ተኝተን ነው የምናድረው። እሱ ግን በትንሽ ቁጥር ሆኖ ከላይ ኮሚሽነር ጀምሮ ከኮሚሽነር ክቡር ኮሚሽነር ደንበላሽ ጀምሮ ከፌደራል ጀምሮ እስከ አዲስ አበባ ፖሊስ ኮሚሽነር ጀነራል ጌቱ አርጋው ከዛ ጀምሮ እስከ ተራ ፖሊስ ድረስ እየጠበቁን ነው የሚያድሩ። ለምሳሌ እኔ ያቃለሁኝ አዲስ አበባ ፖሊስ ኮሚሽነር ጌቱ አርጋው ፍራሽ አላቸው፣ ትንሽ ፍራሽ አለቻቸው። እዛ ሆነው ነው የሚያድሩት። እንደኛ ተዝናንተው አይደለም የሚያድሩት። ኮሚሽነር ደንበላሽ ጀነራልም እንደዚህ ነው። እና በመሐከል ያሉ መኮንኖች ደግሞ እስከ ተራ ፖሊስ ድረስ እንደዚህ ሳይተኝ ነው የሚያድሩት። ስለዚህ ምንድነው ህዝቡ የሚያግዛቸው ለነሱ? እርሶስ እንደ ጋዜጠኝነት እንደሌላም ምንድነው የሚያግዙት? ሰላም ነው ያለች አዲስ አበባ፣ ሰላም ያማረች የተኳለች አዲስ አበባ ነው ያለች አሁን። ክብርት እንግዲህ አመሰግናለሁ። እርሶም የሰላም አምባሳደር ነው። እኔም እንግዲህ ከአዲስ አበባ ፖሊስ በሚዲያው በሳምንት 3 ያለው በተጓዥ 2 ጊዜ በጸጥታና ሰላም 40 ቋሚ ተሰላፊ ነኝ። ምክንያቱም ወታደር ሁሌ ወታደር ነው። እኔ በክብር ወሰናበትም ወኔ ወታደር ነው። የዜጋ ጋዜጠኝነት የምለው 10 ምናምን ዓመት ሚዲያው ላይ ያለው ስለዚህ ነው። ምክንያቱም አዲስ አበባ የዓለም አቀፍ ዲፕሎማሲ 3ኛው 4ኛ ከተማ ናት። አዲስ አበባ የአፍሪካ ህብረት መቀመጫ ናት። አዲስ አበባ የብሔር ብሔረሰቦች ከተማ ናት። ስለዚህ ብዙ ጊዜ ሬቻ ሲከበር መስቀል ሲከበር ዝም ብሎ ተከበር አይደለም የሚባለው። እኔ ላለው ሰላምና ጸጥታ እንደ ሳንቲም ሁለት ገጽታ ሁሉ ጊዜ ላለው። ምክንያቱም አዲስ አበባ በአሁኑ አደረጃጀት ከሸገር ሲቲ እና አዲስ አበባ አንድ ሳንቲም ሁለት ገጽታ ናቸው። ቦራዩን ሳትነካ ፒያሳ አትገባ፣ ሱሉልታን ሳትነካ መርካቶ አትገባ። ስለዚህ ሁለቱም አካላቶች እንደ ኮማንድ ፖስት ስራ እንደሚሰሩ እንደ ሁለቱም ጋር እንደምትገናኛ ካለው በቅድሚያ ለሸገር የጸጥታ አካላት እና ፖሊስ፣ ለአዲስ አበባ ፖሊስ እና ጸጥታ ለወይዘሮ ክብርት ሊዲያ የሚመሩት ሰላም በጣም የሚሰራ ስራ እንደማውቀው የደን
ደህንነት፣ ሰላም ሁሉ አብሮ ነው ስራ የሚሰራው። እነዚህ ሁሉ ጀግኖች ከኋላ ስላሉ ነው። ኮሻራልም ሲባል እንግዲህ ጸጥታ ኃይሉ ጊዜ 100 ሺህ 10 ሺህ ሊሞላ አይችልም። ህብረተሰቡ 7 ሚሊዮን ነው ካለን ወንጀልን ሲሰራ ሲገባን በጥቆማ ነው። አብዛኛው በህልውናም ዘመቻ ጊዜ እናውቃለን። አሁንም መሳሪያ ላይ ጥይት፣ ሽጉጥ፣ ላውንቸር ምናምን ተገኘ ሲባል እኮ የሚጠቁሙ ነው። ስለዚህ የጸጥታው አስጠባቂ ማህበረሰቡ ነው፣ ፖሊስ ብቻ አይደለም። እና እነዚህ ሰዎች ኃላፊነታቸውን እየተወጡ ወታደርና ፖሊስ አንድ ሳንቲም ሁለት ገጽታ ነው። ኮሚሽነር ሁሉም ላይ ስራ ስለሰሩ ምክንያቱም የፖሊስ ትልቁ ተግባር አገሪቷ ሰላም ሆነች ማለት ትውልዳው ይሄ ነው። እየሰሩ መሆናችን ደግሞ ስንቶቻችን ነው የምናውቀው? እንደ ሚዲያ ላይ እንትን ስትናገር ልጆቻችንን ክብር መስጠት አለብን፣ ለኮሚሽነሮችም፣ ለጸጥታ አካላቶችም፣ ለሁሉም። ነገር ግን ደግሞ ማህበረሰብ ድጋፍ ያስፈልጋል። ፖሊስ ብቻ አይደለም። ከጎኑ ቤት ሲከራይ ምን ወንጀል እየተሰራ ነው ብሎ ጎረቤት መጋለጥ አለበት። ከጎረቤት ይባላል አይደል? የሆነ ተልዕኮ ያለው ደግሞ ሲያይ እዚህ ቦታ ላይ ችግር ፈጣሪ ነው ለፖሊስ ተባባሪ ማህበረሰብ ይሄ ተባባሪ ማህበረሰብ ስላለ ነው ኮሚኒቲ ፖሊስ አለ። ጋችና ስርና ይባላል በኦሮሚያ ቆይ አካባቢ የሰላም ጸጥታ ጓድ ማለት ነው። እነሱ ያለ ክፍያ ስለሚሰሩ እንደማታ አዲስ አበባ ሰላም ጓድ ጋሸናትና በኦሮሚያ ሸንገር ላይ ተራ እነዚህ ሁሉ ተባብሮ ነው የአዲስ አበባ ሸንገር ሲክን እንደ ኢትዮጵያ መቀመጫውም ሰላማዊ እየበዛ ያለው። ይሄ ደግሞ ሁላችንም ኮሽ ስላለ ብቻ አይደለም። ሰላም የሆነው ለምንድን ነው? የኔ አስተዋጽኦ ምንድን ነው ብለን ሁላችንም የራሳችን ኃላፊነት ስንወጣ ነው ሰላሙ ይገለጽለው። ምክንያቱም እኩል ተግባር ያላቸው አሁን ዲጂታል ዋር ነው አሁን ያለ በፌስቡክ የሚያራግቡት በሬ ወለደ የሆኑ ነገሮች ላይ ምንም ያልተፈጠረው እንደተፈረቀ የሚያደርጉ አሁን ውጊያው ዲጂታል ሚዲያ ላይ ጭምር ነው። ከዚህ ማጋለጥ ማህበረሰቡ እዚህ ላይ የጽንፈኞች መልዕክት አልቀበልም ይሄ ጠላት ነው ብሎ እስከዚህ ሁሉ ታጥቆ መስራት መነሳት አለበት ነው ማሳመጥ ፈልጋለሁ። በጣም እናመሰግናለን አምነት፣ በጣም ነው እናመሰግነው። እድሜና ጤና ይስጥህ። እና ከተነስ ማለት ካቆምንበት እንነሳና አጭር አድርጌ ለመናገር እፈልጋለሁ። ከፖሊስ ጋር ምን እየሰሩ ነው? ተቋማችሁ ቀጥተኛ የፖሊስ ጥያቄ ሳይሆን እኔ የለማ መሪ ነው እርሶ። ከፖሊስ ጋር ምን እየሰሩ ነው? በጣም ጥሩ። ሰላምና ጸጥታ ሰላም እንዲፈጠር ለማስተካከልና አውቅጣጫ ግብአት ግድ የለም ባትሻሙኝ ጥሩ ነበር። ያ ነው እኮ ይሄ ማህበረሰብ ይሄ እኛ ልጆች ናቸው፣ የኔ ወንድሞች ናቸው፣ አብረን ነው ያለ ነው። የእምነት ቦታዎች እንደ ሃይማኖት የተለያዩ እምነት ቢኖር እምነት ግን አንድ ሆኖ ሁሉም ግን የሚጋራው አንድ እግዚአብሔርን ነው። አንድ አላህን አንድ ጥቁር ዋቃን ነው። ሌላ ነገር የለም። ለዚህ ነው እዚህ ጋር ሳጥሬ ያስቀመጥኩ ባጭር ለማድረግ ጊዜያችሁን ላለማባከን። ሁለተኛ እርሶ ለጠየቁኝ የእምነት ቦታዎች አሉ፣ የእምነት ቤቶች አሉ፣ ቤተ ክርስቲያን አለ፣ ቤተ መስጊድ አለ፣ ቤተ ገልማ አለ። ብቻ ብዙ ነው። ማውራት እንችላለን፣ ማድረግ እንችላለን። በዚህ ላይ የጸኑት እዛ የሚደርሱ ልጆቻችን ከዛው የወጡ ስለሆነ ያውቁታል፣ ያምኑታል። በስራ ዓለም ውስጥ ያሉት እዚህ እምነት ውስጥ አሉ፣ እዚህ አባገዳ ውስጥ አሉ፣ ወይ በሌላ አሉ። ስለዚህ ይሄ በጋራ አንደኛ ክፉ ስራ እንዳይሰራ በእምነት ተጠናክሮ ፍርሃ እግዚአብሔር በህዝቦቻችን ውስጥ ሆኖ ለምንፈልገው የሰላም ሂደት ትልቅ አስተዋጽኦና ትልቅ ተዋጽኦ ያለው እምነት ነው ቦታ ያለው። እግዚአብሔር የሚያስተምረውም 3 ዋና ነገሮች ናቸው ብያለሁ። ሰላምን፣ ፍቅርን፣ አንድነትን ነው ስበኩ የምለው ንገሩ የምለው። ስለዚህ እግዚአብሔር በሄዳችሁበት ይቅናችሁ፣ እግዚአብሔር በምትውሉበት ከእናንተ ጋር ይዋል፣ ትከሻ ይሁንላችሁ፣ የምታቅዱትን ነገር ደግሞ መጨረሻውን ያሳምርላችሁ ብለን የምንልበት እኮ ዝም ብለን እንዲሁ ለትንፋሽ አሉታዊ አይደለም። በአዎንታዊ መቀበል የምንችል የትኛውም የእምነት ሂደት ውስጥ ይሁን እኔ የእሳቸውን የእምነት ጉዳይ አከብራለሁ፣ የእሳቸውንም የሁሉንም እኔ አምናለሁ ባልል አከብራላታለሁ። ፍቅር ይመሰረታል። ይሄን እናስተምራለን። እኛ በዚህ መካከል የእግዚአብሔርና ህዝብ መካከል መሆንም ከዚህ ነው ልዩነቱ የምለው። ይሄን ይያዛል። እርሷም ባሉ ጠበብ አድርጌ ልመልስ ብዬ ብል መልስ እንዴት እንደምሰጥ ትንሽ ሊከብደኝ ይችላልና በዚህ ደረጃ ብትቀበሉ ደስ ይመስለኛል። አንድ ነገር ብቻ ምስጋና ልስጥና እሺ አንደኛ መንግስት ማረቃላችሁ እኮ እናንተ አይደለም አንደኛ መንግስታችንን እጅግ በእውነት ከነበርንበት 5 መንግስት አይቻለሁ። ከ5ቱ መንግስት ደግሞ ተመችቶኝም ይሁን ከፍቶኝ የፈለገ ይሁን እኔ ይህንን የሚያህል ችሎታ ያለው ሁሉንም ነገሮች ተሸክመው የሚጓዝ በእውነት እንዲህ አይነት ትከሻው የሰፋ በፍጹም የማይነቀንቅ
ሶፋ ላይ እንደመቀመጥ እንደማለት ቁጠሩ። አስቤውም አላውቅም ነበር። እጅግ ያየኋቸው ነገሮች ውስጥ እኔ አልፌ ያለው ያ መልስ አግኝቶልኛል። ማየት በአይን በቁስ እንኳን አይቻለሁ። ተለውጧል። በየትኛውም አቅጣጫ ቢከድ ትልቅ መንግስት አላት ኢትዮጵያ። ደግሞ የችግሮቿ መፍቻ አሁን ቅድም ካነሳ ነው እኛን በመናደርገው ማህበረሰባችን ውስጥ የችግሮች መፍቻዎቻችን ትልቅ ናቸው፣ ሰፊ ናቸው። አሁን ያቀናጀነው አቀማመጥ ነው። ስለዚህ ይሄንን በዚህ ደረጃ መንግስትንን ካመሰገን መከላከያችንን አመሰግናለሁ። ሞቶ ምንም አይነት ፖሊሶቻችንን ሞቶ ህይወታቸውን እኔ ህይወት በስንት ተመን እንደሚተመን እዙ ብንግባባ ካልሆነ ከሌላ ካገኘን ጥሩ ነው እና ይሄንን ከፍሎ ነው ሀገሪቱን የሚያቆሙት። ይሄ ጎንዮሽ ነው፣ ሌላ ነው፣ ይሄ ሌላ ነው ሳይሉ ሰዋዊ ሆኖ በሰውነት ብቻ ክብርነቱን ተቀብሎ አንድነቱን ተቀብሎ ይህንን ማዕድ የሰላምና የእርቅ ማዕድን አዘጋጅተው ዛሬ ቁጭ ብሎ እንደዚህ አይነት ይሄን ስለመሩ እኔ ክቡር የሰላም አምባሳደር ሙኡዝን ስለ እውነት አቻ የላቸውም። እግዚአብሔር ስራቸውንም ደግሞ ይባርክላቸው፣ ይባርክልን ለሁላችንም። ይሄንን ብቻ ልል ፈልጋለሁ። የእምነት አባትም ይሄው ነው እንግዲህ ሌላ ነገር የለውም። እሺ እናመሰግናለን። አባ ሙዳ እሸቱ ጓደኛዬ በጣም እናመሰግነውታለን። እድሜና ጤና ይስጠዎት። በፖሊስ ስምም ፖሊስ ነኝ እኔ፣ ልብስ የለም ግን ፖሊስ ነኝ እኔ። ግን በጣም እናመሰግናቸዋለን። እድሜና ጤና ይስጣችሁ። አባ ሙዳ በጣም ነው የምናከብረዎት። አባ ገዳዎችም ጊዜ ቢኖረን ብዙ እንጫወት ቆንጆ ነበረ። ግን መጨረሻ የሚለው እኔ አንዱ መርቃችሁ እንለያያለን ፎቶ ተነስተን። ግን ምንድነው በተቻለ መጠን የአዲስ አበባ ህዝብ ከፖሊስ ጎን መቆም መቻል አለበት። ጥሩ መሪዎች አሉን። የፖሊስም ያስተዳደርም የጸጥታም ጥሩ መሪዎች አሉን። ስለዚህ ህብረተሰቡ የአዲስ አበባ ህብረተሰብ ከፖሊስ ጋር መቆም መቻል አለበት። ከፖሊስ ጎን ነው መቆም ያለበት። ይታማል አንዳንድ ቦታ ሌላ ነገር አንድ ፖሊስ ሊያጠፋ ይችላል ወይ ሁለት። ሌላው ግን በፍጹም ትክክለኛ ፖሊስ ያላት አዲስ አበባ እንደሆነ መጠን እኔ ብዙ አይቻለሁ በዚህ እድሜና ፖሊስ ጎን መቆም መቻል አለብን። ሁለተኛው የሚመጣው እንግዳ የኔ ለምሳሌው ልጄ ከመጣ ከትግራይ ይሁን ከሌላ ቦታ ሲመጣ ማስመዝገብ መቻል አለብን። ፖሊስ ጣቢያ ወስጄ እገሌ መጥቶብኛል ማለት መቻል አለብን። ሌላው የሚከራይ ሰዎች እያስመዘግቡ አይደለም። በቅድም ባለሁበት ክፍለ ከተማ አንስቼ ትላንትና መዝገብ ተጀምሯል። መመዝገብ ተጀምሯል። ይሄ አይደለም ሰው ሲያነሳው ብቻ አይደለም። ህብረተሰቡ ራሱ ይሄ አዲስ ነው እንግዳ ነው ጸጉረ ለወጥ ነው ብሎ አሳልፎ መስጠት መቻል አለበት። ካለዚያ ግን ያለሁበት ፎቅ እኮ ያስፈነዳታል። እኔም እዛ ያለው 30 ይሁን 40 ቤት ነው የሚወድመው ከዚህ ያድነና። ስለዚህ ህብረተሰቡ እንግዳን ማስመዝገብ መልመድ አለበት። ድሮ ነበር በሆቴል ብቻ አይደለም። አሁን ሌቦች ወይ ደግሞ ወንበዴዎች እያደሩ ያሉት አንድ ቤት ተሰብስበው ጫት እየበሉ 20 30 ሆነው 10 ሆነው ብዙ ገንዘብ ይከፍሉታል። ባለቤቱ ብዙ ገንዘብ ብር ነው የሚከፍሉት። ብዙ ብር ስለምናቅ ነው ስለምንይዝ ነው። እና በተቻለ መጠን ህብረተሰቡ አጋልጦ የማሳለፍ ባህል መኖር አለበት። ምን ልምድ መኖር አለበት። ይሄ ያለ አይደለም። ለምን አሳልፈ ይሰጣሉ? የእገሌ ዘመድ ነው፣ የእገሌ እንትን ነው፣ ከዚህ አገር ነው የመጣው፣ የእገሌ ብሔር ነው። ይሄ ብሔር አይሰራም። ወንብድና አሸባሪነት ኢትዮጵያ የሚጎዳ ነገር ነው። ኢትዮጵያ ደግሞ ጥሩ ደረጃ ደርሳለች። ቅድም ነኩማንደርና አባሙዳም ሌሎችም እንደተናገራችሁት ኢትዮጵያ ደግሞ ጥሩ ደረጃ ደርሳለች። አሁን ትልቅ ደረጃ ራስዋን የቻለች ቅድም ኮማንደር እናሉት ራስዋን አምርታ እየገመገበች ነው ያለችው። ህዳሴ ግድባችን አልቋል። የብርኬስ አባል ሆነናል። ሀያል አገራት እነ ሩሲያ እነ ህንድ ምናምን እነ ቻይና እዚህ መቼ ጊዜ ደርሰው ነበር። እዚህ ዶክተር አብይ እኮ የመጡት በደም አይደለም የመጡት። አሁን ግን ወያኔ ተክሎት የሄደው ፈንጂ ነው እየፈነዳ ያለው እንጂ አሁን የመጣ አይደለም። እሳቸው በደም አይደለም የመጡት። እነ ምኒልክ እነ ጃንሆይ እነ ደርግ እነ ኢህአዴግ እኮ
ብዙ ደም አፍሰው ነው የመጡት ብዙ ይታወቃል ዶክተር አብይ ሲመረጡ ግን ምንም ደም የፈሰሰ ነገር የለም ግን ምንድነው የሆነው አሁን እነዚህ ጠላቶች እነ ሻዕቢያ ነው ያኔ ተክለውት የሄዱ ፈንጅ እየፈነዳ ነው ያለው እንጂ አሁን ተከለ አይደለም ይሁሉ ያቸው የሚታገሉ የሚማጎቱ የሚዋጉት ግጭት የሚፈጥሩት እነማን ናቸው በዛን ጊዜ የነበሩ በ1966 የጀመሩ ሰዎች ናቸው ስቲል እስካሁን ያወረዱ ወርታች ያሉትና የአዲስ አበባ ህዝብ የኢትዮጵያ ህዝብ በጣም ጥንቃቄ መውሰድ መቻል አለበት ከፖሊስ ጋር ጎን ከጸጥታ ኃይሉ ጋር ከሰላም ሰራዊቱ ጋር ከደንብ ማስከበሩ ጋር መሆን መቻል አለበት እዚህ ውስጥ የመንግስት ካባ ለብሰው ችግር የሚፈጥሩ ሰዎች አሉ እነዚህ መንግስት ማጋለጥ አለበት ራሱ በመንግስት ውስጥ ያሉ ነው በመንግስት ቤት ውስጥ ያሉ ባለስልጣኖች ራሱ ማጋለጥ መቻል አለበት ሌላው ፖሊስን እናመሰግናለን አባገዳዎችም እናመሰግናለን ለዛሬ ይሄን ሁሉን በሰላም እንድንወያይ ያደረገው ጎህ ቲቪም መደገፍ አለብን ማመስገን መቻል አለብን ውጭ ሀገር ሆኖ በራሱ እዛ ሰርቶ ለዚህ እየከፈለ ያለው ቀላል መስዋዕትነት አይደለም ለህዝብ ነው የሰጠው እኔ 5 ሳንቲም አግኝቻ አይደለም እዚህ ለሀገር እንደ ሰላም ሰራዊት እንደ ምክክር እንደ ሌላም ብዙ መሰራው ለአገሬ ስለሆነ ነው በዚህ እድሜ ማረፍ ነው የነበረው ወደ ቤተክርስቲያን ነው መሄድ የነበረብኝ እውነቴን ነው ወደ ጸሎት ነው መሄድ የነበረው ግን ይሄን ነገር ስታይ ደሞ ያልሆነ ነገሮች ስታይ ደሞ ለማስተካከል ትገባለህና ይሄንን ለወጣት ነው የምንሰጠው ምናሳልፈን የምንሰጠው ግን ሁላችን ከፖሊስ ጋር ከጸጥታ ኃይል ጋር መቆም አለብን አዲስ አበባ ሚላለኝ መጨረሻዬ ኢትዮጵያ መሐከል ዋገነት ዳርዋ እሳት እንድትጠበቅ ሀያል ሀብታም እንድትሆንልን በእኔና በጎህ ቲቪ እመኛለሁ በእናንተ በፖሊስም በአባገዳም ስለሚመካ እመኛለሁ ሰላም ለኢትዮጵያ ይሁን በጣም ነው የምንወዳችሁ በጣም ነው የምናመሰግናችሁ ክቡራን ናችሁና በጣም እናመሰግናችኋለን እድሜና ጤና ይስጥልን እሺ